የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ አድማጮቻችን። ዛሬ ሐሙስ መጋቢት 4 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 4 ቀን 1997 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በዛሬ ዝግጅታችን የተበሉ የፋሽስት ተንኮሎች በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናሰማለን። በማስከተል ሰላም ፈላጊ ለጦርነት ይዘጋጅ በሚል ርዕስ የቀረበውን ሌላ ሀተታ አሰምተን በመጨረሻም ማን ያውራ የነበረ በሚል በተለያዩ ርዕሶች ከወጡ ትንታኔዎች ውስጥ ኢህአፓና ህዝባዊ ርዕዩ በሚል የቀረበውን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ በሰሜኑ የአገራችን ክፍል በትግራይ ክፍለ ሀገር በሁለቱ የወያኔ አንጃዎች መካከል ያለው ልዩነት እየተባባሰ በመሄድ ላይ ነው። ይህን ሁኔታ አስመልክቶ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መስራች አባል ጓድ ኢያሱ አለማየሁ ማብራሪያ እንዲሰጡን ጠይቀናቸው ነበር። በቅድሚያ ልዩነታቸውንና የሁኔታውን መባባስ አስመልክቶ በሰሜኑ ያለው ሁኔታ አሳሳቢ መሆኑ ግልጽ ነው። እንግዲህ የወያኔ ችግር የሽንፈት ችግር ነው። ጊዜ አንድ ድርጅት በጣም በጥብቅ ተቆጣጥሮ የነበረ እና ህዝቡን ሲወድድ የቆየ ድርጅት ሽንፈት ሲደርስበት በውስጡ መፈረካከልና መለያየት መጀመሩ የማይቀር ነገር ነው እና ወያኔም እንደዚሁ ነው። አሁን እርስ በርሳቸው እየተባሉ ያሉበት ሁኔታ ነው ያለው። ሁለቱም በአንዱ ሳይሆን ሁለቱም ከሻዕቢያ ጋር ለመጠጋትና አንዳንድ ጥቅሞችን ለማግኘት እየሞከሩ ናቸው። ሁለቱም በትግራይን ህዝብ በጣም አሁንም እየበደሉ ናቸው። ዱርዬ የሆኑ ወያኔዎች ሴቶችን ይደፍራሉ። በአዲግራት ባድዋ በየቦታው ምንም መረጋጋትና ሰላም የለውም። ሲቪሉ ህዝብ ለስቃይ እየተዳረገ ነው ያለው እና እነሱ ሁለቱ ደግሞ ያው ስልጣን ጥም ስላላቸውና ምንም የህዝብ ድጋፍ በደንበኛም የሌላቸው ስለሆኑ ያው በግድ መጋጨታቸው የማይቀር ነው። ተቻችለው ሊኖሩ የሚችሉ አይደለም። እዚህ ውስጥ እንግዲህ አዲስ አበባ ያለው ደግሞ ዘረኛ ቡድን በመሀል ጣልቃ እየገባ አንዱን ለማስታረቅ እንዳትጋጩ ባካቸው እያለ ለማቆየት ይሞክራል። ግን የሚሳካለት አይመስለኝም። ለትግራይ ህዝብ ደግሞ ትምህርት ነው። ወያኔም እንደማይበጀው ምንም ጊዜ እንደማይበጀው ከወያኔ ጎን መራቅ እንዳለበት አንድ፣ ሁለተኛ ደግሞ መስመሩ ይሄ ወያኔ መስመር እስከቀጠለ ድረስ ምንም ለነሱ የሚቆረቆርና የሚያስብላቸው ሳይሆን ገደል እየከተታቸው እንደቆየው ይበልጥ ገደል ሊከታቸው የጣረ መሆኑን መገንዘብና ዞር በል ማለት አለባቸው። ይሄንን የወያኔን ስርዓት ወያኔ ስርዓት ትግራይን ህዝብ አይወክልም፣ ወክሎም ማወቅም በእኛ ግምት የሰሜን ጎንደርንና የሰሜን ወሎ ግዛቶችን አስመልክቶ መለስ ዜናዊ ሁሉ ወያኔዎች ይህንን እንግዲህ ያረቀቁት እኮ አረጋዊ ናቸው። ከሱዳን ጋር የተዋሰኑት እነሱ ናቸው። የወልቃይትና ጠገዴ መሬት ለመሬት ነው ያስፈልገናል ብለው የያዙት ነው። ምክንያቱም ትግራይ በራሷ ልትቆም የምትችል ስላልሆነ እሱ መሬት ያስፈልገናል ብሎ የያዙት ነውና የሚለቁት አይደለም። ሁለቱም አሁን ምዕራብ ትግራይ እንዲሆን ሬፈረንደም የህዝብ ውሳኔ የተሰጠበት በሞላ ህዝቡን የሚኖረውን አባረው አሁን እንደገና በራሳቸው በትግራይ ተወላጆች ሞልተው ሬፈረንደም ማለት ቀልድ ነው። ያው የሻዕቢያ አይነት እንትን ነው። ባርነት ይሻላል ወይስ ነጻነት አይነት ነው የሚሆነውና
ምንም እንትን የለው። እነሱ ይሄንን መሬት የሰሜን ወሎና የወሎንና የጎንደር መሬት የሚለቁ አይደሉም እስከ ተቻላቸው ድረስ። ይሄንን ደግሞ ይሄ አዲስ አበባ ያለው ዘረኛ ደግሞ ይለቅላቸውና ዝግጅት አለው ግድ የለውም። እና ይሄ ህዝቡ ደግሞ የሚመለከተው ህዝብ የራሱን መሬት መጠበቅ በጀመረው መልክ መጠበቅ ፋኖን አጠናክሮ በፋኖ በኩል እንትኑን ማስከበር አለበት። ሌላ ነገር የለውም። እና ግን ዝም ብሎ አሁን መደናገር ከሰፈነ ጉዳቱ ይቀጥላል። ነገር ግን ምንም ወያኔ በላይነት ካሁን ወዲያ የሚሰፍን ነገር አይደለም። አብቅቶላቸዋል። በትንትናቸው ወጥቷል። የሽንፈት በሽታ ይዟቸዋል። እርስ በርሳቸው ተናክሰዋል። እና ምን ወያኔ ያሰራራል ብለው ባይጠብቁ የሚጠብቁ ሰዎች ካሉ ባይጠብቁ ጥሩ ነው። አሁን ደግሞ እርስ በርሳቸው ጦርነት ወደ ግጭት ካመሩ ደግሞ ይበልጥ የሚጠፉበትን የሚለው የትግራይ ህዝብ ደግሞ ይበልጥ የሚጎዱ ነው የሚሆኑት። ለማጠቃለል ህዝብ ግን መንቃት አለበት። መንቃትና መታገል አለበት። አሁንም ትግል ያስፈልጋል። ሌላ ነገር ምንም መፍትሄ የለም። ምንም መጥቶ ነፃ የሚያወጣው ሰው የለም። ዝም ብሎ ከጠበቀ እነሱ ደግሞ ሀዘኔታ ያላቸውም እዚህ ጋር ገዢ ነን ብለው የተወዘፉት የባሰ ዩኒታ ቢሶች ባለጌዎች ናቸው። ቤት ያፈርሳሉ። ዝም ከተባሉ ደግሞ ጓዳ እንኳን የተከለሰች ወጥ ቤት ስትኖር እሷን ያፈርሳሉ። ያይለቁ ዘርፈውታል። ሀገሩ ዘርፈውታል። እና አዲስ አበባ በቃ ዱባይን መሰለች፣ ፓሪስን መሰለች፣ ለንደን መሰለች ብለው ዲያስፖራ የሚጮኸው በፍጹም ለኢትዮጵያ ጸረ ኢትዮጵያ ነው። ሰፋሪ ነው። ሰው ሀገሩ እንዴት አይጠብቅም? የአዲስ አበባ ውበት ምንድን ነው? ለምን ገደል አይገባም? ልጆች መንገድ ማደር የለባቸውም። ሆስፒታል መኖር አለበት። ትምህርት ቤት መኖር አለበት። ቤት ወጥተው በሰላም መግባት አለባቸው። በረሃብ መሰቃየት የለባቸውም። ይሄ ነው ዋናው እንጂ ከተማ አሸበረቀች፣ መብራት ሆነች። እና እኔም እንደዚህ ከቀጠልን ሁልጊዜ ተበደለንና እንደተረገጠን ቆያለን ማለት ነው። ጓድ ኢያሱ አለማየሁ ስለሰጡን ማብራሪያ ከልብ እናመሰግናለን። የሐሙስ መጋቢት 4 ቀን 2017 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የተበሉ የፋሽስት ተንኮሎች የረሳን ይመስል ይደጋግሙብናል። ሐሰት ሲደጋገም እውነት ይመስላል ብለው የተገበሩት የጀርመን ገዢ ናዚዎች እነ ሂትለርና ጎብልስ ናቸው። ደርግም ወያኔም ኦህዴድም መርኩን ተቀብለው አራግበውታል። ደንቆሮ ሰነፎች ስለሆኑ ጉዶቹ አዲስ ዘዴ ለመፍጠር እንኳ ችሎታ የላቸውም። ሐሰትን ይደጋግማሉ። ምን ያህል መርዛቸው እንደተስፋፋ በቅርቡ የተሻለ ማወቅ የነበረበት ባህሩ ዘውዴ የሚባል የታሪክ ምሁር የደርግን የገለማ ቅጥፈት ደግሞ ድርጅቱ ዚያድ ባሬን ሶማሊያን ደገፈ ብሎ ሲተች ለመስማት ተገደናል። ዘዴያቸው ቅጂና ተደጋጋሚ በመሆኑ ያሁኖቹ ፋሽስቶችን ስምሪት ለመረዳት ያው ናቸውና የነበረውን ማስታወስ ይበቃል። ድርጅቶችን ሰርጎ ገብቶ ማናቆር፣ አገር ወዳዶችን ለይቶ በስልት ማጥቃት፣
ሸንካላዎችን ተገዥና ደካማዎችን መካብና ማስፈን፣ ኢትዮጵያ ባይ ነጋዴዎችን በስልት ማክሰር፣ የጠሉትን የወደዱ አስመስለው ከሕዝብ መነጠል ትውልዱ ንቃተ ፖለቲካው የቀነሰና እንደ ኮሎኔሉና ጭፍሮቹ ያሉ አተላዎች ዶክተር የሚባሉበት ጊዜ ስለመጣ ባዕዳንም አሁንም የኢትዮጵያን ልጆች ስለሚጠሉና ስለሚያጠቁ መሬቱ ሜዳ ሆኖልናል ብለው እየተራወጡም ናቸው። ሁሉም ጭንቀትና ውጥረታቸው ሲበዛ በኢህአፓ ላይ መዝመት ይቀናቸዋል። በአሁኑ ጊዜ የለም በሚሉት ድርጅት ላይ ዘመቻው መጧጧፉ አለ ምክንያት አይደለም። ጥቃቱ፣ ቅጥፈቱ ገደብም ለከትም የለሽ ነው። የታገላቸውንና ገንጣይ ፋሽስት ያላቸውን ድርጅት በጋራ ይረባረቡበታል። ደርግ በፊናው ድርጅቱ በአሜሪካ የሰለላ ድርጅት በአረቦች ፔትሮዶላር የተመሰረተ ነው ይል ነበር። የደበቁትን ረሃብ አጋልጦ ለሕዝብ እርዳታ ቢጥርም ዝናቡን አቆመ፣ የልማት ዕቅዶችን አከሸፈ፣ ሕዝቡን ያስራበው ድርጅቱ ነው ብለውም ነበር። ሶቪየት መስርቶት አረብ አሜሪካ ረድቶት አገርን የጎዳ ያሉትንም ድርጅት ግልብጥ ብለው ገንጣዮች መሰረቱና አገር አጠፋ ሲሉ ምንም አልጎረበጣቸውም። ቅጥፈቱን ማራገብ፣ በሬ ወለደን ሐቅ ብሎ ማቅረብ፣ መደጋገም። የድርጅቱ አባላት ደገፏቸው በተባሉት የግንጠላ ኃይሎች ተጠቁ፣ ተወጉ እንጂ ሲያብሩ አልታዩም። የአጼው ተከታዮች፣ የደርጉ ደጋፊዎች፣ የኮሎኔሉም ተደፍተው ጫማ ሳሚዎች የጋራ ጭቃቸው የሚወረወረው ኢህአፓ ላይ ነው። የአገራችን ጠላቶች የድርጅቱ ጸሮች ሆነው ዘልቀዋል። ዛሬም ሕዝብን ሊጎዱ ሲያሴሩ ስለምናጋልጣቸው ሊወዱን አይጠበቅም። ሁሉም በተራ ጭቆናቸውን ለማስፈን ሕዝብ እንዳይነሳ እንዳያምጽ ለማገድ ያልሞከሩት የለም። ፍጅት የዚሁ አካልም ሆኖ ቆይቷል። ሕዝብን ከፋፍሎ እርስ በርሱ ማጋጨት ሰሚ ቢጠፋም ከጠዋቱ ኮሎኔሉና ፋሽስት ሥርዓቱ አገር አጥፊዎች ናቸው ብለን አስጠንቅቀን ነበር። ኮሎኔሉ ያልነውን ለመሆን ብዙ ጊዜ አልፈጀበትም። ጭምብሉ ኢትዮጵያ ሱሴ ናት፣ አጥፍተናል፣ የሕግ የበላይነት ይከበራል ወዘተው ለመጋለጥ ጊዜም አልፈጀበትም። ቡራዩ፣ ሻሸመኔ፣ አጣዬ ወዘተን ወዲያው አየን። ብዙ ሳይቆይም ተደፍተው የኮሎኔሉን ጫማ የሳሙት ጠቅላይ ሚኒስትሬን አገኘን ብለው የተለፋደዱት ቅሌታቸውን፣ ውርደታቸውን መቀበል ተገደዱ። ፍርፋሪ ይሰጠናል ብለው ያሰፈሰፉትም መናቀርተው መሳለቂያ ሆኑ። እነዚሁ ማፈሪያዎች አሁን ተመልሰው ብርሃን የምናመጣላቸው እኛው ነን ተቀበሉን እያሉን ነው። እውን ከተጸጸቱ ቦታውን ታሪካቸው ላልቆሸሸ ትተው ትግሉን ከጠርዝ ሆነው ቢተባበሩ ቢረዱ ነው የሚሻለው። ፋኖ መስዋዕትነትን ከፍለው ሕዝባቸውን የታደጉ ናቸው። ይህንንም ሁሉም አክብሮ ሊረዳቸውና ሊተባበራቸው ያሻል። የገማው ሥርዓት አሁንም በስልጣን ላይ ያለው የፋኖ ኃይል የሚያሻውን አንድነት ሊኖረው ባለመቻሉ ነው። ይህን መናገር ጸረ ፋኖ መሆን ሳይሆን በሐቅ ለትግል የሚበጀውን መጠቆምና ተቆርቋሪነት ነው። በበኩላችን ጣዖት ጠረባ አይዋጥልንም። የመሪዎች ተክለሰውነት አልቀበል ብለን መቆየታችንንም ታሪክ ይመሰክራል። የድርጅታችንን መርሆዎች ጥሰው የግለሰብ ሕጋዊ ያልሆነ ስልጣን ሊጭኑብን የሞከሩትን ከብርሃነ መስቀል እስከ የቅርቦቹ አንጃዎች ታግለን አስወግደናል። የፋኖ ኃይል ሙሉ ድል ለምን ሊያረጋግጥ አልቻለም የሚለውን መርምሮ ድክመቱን ማስወገድ ያሻል። አውራጃዊነትን በማናፈስ ላይ ይተማመናሉ የሕዝብ ጠላቶች። ኮሎኔሉ ከፈልኳቸው ብሎ መደንፋት መጀመሩን ያጤኗል። አንዳንዶች ፖለቲካና ዘዴን ያወቁ የመሰላቸው ከሰይጣንም ሰምራችሁ ስልጣንን መያዝ ብልህነት ይመስላቸዋል። የትንፍጭው ዱቄቱን አምጪው ፖለቲካ ግን የሚያስከፍለውን ዋጋ በእይታቸው አያስገቡም። ኢህአፓ መሰረታዊ መርሁን ሕዝባዊነቱን ሳይክድ እንጂ ስልጣን ብሎ ቢነግዱማ ሕዝብ ላይ የሚመጣ መርገም የፋሽስቶች ታናሽ ወንድም ሆኖ ሊገዛ ዕድልም ችሎታም ነበረው። ባንዳዎችና ሹምባሾቻቸው ለስልጣን እንዳይደርሱ ጸንተን እንታገል። ድል ለኢትዮጵያ ሕዝብ።
ሰላም ፈላጊ ለጦርነት ይዘጋጅ። የሚሆነው ላይቀር የማይሆነው ላይሆን በአጉል ተስፋ መናጥና መዘወር እምብዛም የሚጠቅም አይሆንም። ያለውን ተጨባጭ ሁኔታ ደፈር ብሎ አይቶና ተገንዝቦ ምን ማድረግ አለብን ለሚለው ወሳኝ ጥያቄ ተገቢውን መልስ መስጠት ያስፈልጋል። ማን ወዳጅ፣ ማን ጠላት፣ ምን ግዳጅ የሚለውን በሚገባ መርምሮ ሐቅን ያዘለ ምላሽ መስጠት ካልተቻለ ትግሉ ዳዴ ማለት ብቻ ሳይሆን የሚሰናከልም ይሆናል። ዛሬ የፖለቲካ ሸንካላዎች መድረኩን አጨናንቀው ባሉበት ወለም ዘለም ያለ ግንዛቤ አገር ሊያሳጣ ይችላል። ጠንቀቅ ያገር ልጅ። ሰላም ሰላም በሚል ስብከቱም መቼም በስቷል። ገዢዎች ሕዝብ እንዳይነሳባቸውና ትግል እንዳይታሰብ ለማድረግ ዋና የሰላም ሰባኪዎች ይሆናሉ። ሕዝቡ ጭቆናን ሳይሆን ጦርነት ሰልችቶታል ብሎ ወያኔ ሲያናፋ አልረሳንም። ሰላምና እርቅ ድርድር ሲሉት ግን ማን ተጣልቶ የስልጣን አቋራጭ ፈልጋችሁ እንጂ በሚልም ለሰላምና እርቅ ጉባኤ የሄዱትን ከቦሌ አስሮ ማቆየቱንና ሂደቱንም ማበላሸቱን እናስታውሳለን። ሰላም ስለተፈለገ ብቻ የሚገኝ አይደለም። ሰላማዊ ገዢ ክፍል ወይም መደብ መቼም የለም። አገዛዛቸውን በኃይልና ባፈና ላይ የመሰረቱ ናቸው። በመሆኑም ሰላም የሚሻ ለማይቀረው ጦርነት መዘጋጀቱ የግድ ይሆናል። ሹሞቹ ስልጣን በያዙ ማግስት አካሄዳቸው ምን እንደሚሆን ባለሜንጫዎችን አቅፈው ነግረውናል። አስመራ ድረስ ተንፏቀው ኦነግንም ለምነው አምጥተውብናል። ምንም አንቀየርም፣ ኢህአዴግ ይቀጥላል ሲሉም መርዶ ሳያፍሩና ሳይፈሩ ነግረውናል። ሀዲድ ያሳቱትን ትግል በቁጥጥር ካስገቡም በኋላ በመሰረቱ ያው ዘረኛ ቡድን መሆናቸውን አሳይተዋል። ለጥርጣሬም ቦታና ጊዜ ሳይሰጡ ከቡራዩ ለገጣፎ እስከ አጣዬ ሻሸመኔ ብሎም አዋሳ ወዘተ ደም አፍሰውና አላየንም አላወቅንም ብለው የመጪው ድግሳቸውን መርሃ ግብርና አካሄድ ገልጠውልናል። አላያልን እኛው መሆናችን የሚካድ አይደለም። ዛሬም ህሊናችንን በከርስ ሳንጋርድ ከተገኘንና ሐቁን እንረዳ ካል ሹሞቹ መንገዳቸው ህዝብን ለፍጅት የሚዳርግ የእርስ በርስ ግድያን የሚያናፍስ የሚያስፋፋና አገራችንንም ብትንትን የሚያወጣ መሆኑን መገንዘብ አያቅተንም። የዘር ማጽዳቱ ዘመቻ የሚቀጥል ነው። የአማራ ሰቆቃ የህዝብ በጽንፈኛ ዘረኞች መረገጥ የሚያባራም አይሆንም። እዚህ ላይ ብዥታ አገርን ላራጅ የሚያቀርብ ይሆናል። እንደ በግ መታረድን ያስከትላል። ሰላምን ፈላጊ ቀደም እንደተባለው ለጦርነት መዘጋጀቱ የግድ ይሆናል። ድግሳቸው በሬሳችን ላይ የሚያስጨፍራቸው እንዲሆን አቅደዋል። የሹሙ አፈቅቤነት የህዝብን ግንዛቤ ለማፈን ለማደናገር ብቻ ነው። ኢትዮጵያን ጠል የሆኑት ወያኔዎች አማርኛ ሳይወዱ እንዲናገሩ ኢትዮጵያ እንዲሉ ለተወሰነ ጊዜም ሰንደቅ ሊያውለበልቡ ተገደው ነበር። መጨረሻቸው ምን እንደሆነ ዛሬ ነጋሪ አንሻም። ትላንት ተቃዋሚ ብለው ራሳቸውን የሰየሙ አንጻረ ኢትዮጵያ ሆነው ከዘረኞች ጎን ቆመዋል፣ ጫማ ስር ወድቀዋል፣ ተለጣፊም ሆነዋል። የህዝብ ጎራ ተሰላፊ ነን ያሉትን በራሳቸው ሽረዋል። ያገዛዙ አፈቀላጤም ሆነው ተጋልጠዋል። ለወያኔ እንስገድ ብለው የዛሬ 12 ዓመት ወግዱ የተባሉት ማፈሪያ አንጃዎች በተፈቀደላቸው አፍራሽ የስም ቅሚያ ተሰማርተው ያልሆኑትን ነን ብለው በሹሞቹ ጫማ ስር ሲገላበጡ እያየን ነው። ስራ ድርጊታቸው ቆንጆ ሳይሆን ጸያፍና አስቀያሚም ነው። የአገራችን ጠላቶች ዘረኞች ሆነው ሳለ መሰሎቻቸው ግን ቅጥረኞቻቸው ግን የስብሃትና የበረከት ግርፎች ግን ዛሬም ትኩረታቸውን ኢህአፓ ላይ አድርገው የስም ማጥፋት ዘመቻውን ቀጥለውበታል። ልክ ያጣ ክህደታቸው ተወዳዳሪም የለው። የደርግና የወያኔን የሐሰት ውንጀላ ነፍስ ዘርተውበትና ጨምረውበት ታሪክን ለረሳውና ለማያውቀው ሊሸጡ ደፋ ቀና ሲሉም እያየን ነው። በዚህ ሁሉ ያላዋቂ ተባባሪ የሆኑት ሁሉ ራሳቸውን መመርመር ጊዜያቸው ነው፣ ወቅቱም ነው። ሁሌም መታለልና መደናገር ጎጂ ነውና ነጋ ጠባ ካታለሉን ወይም በዘመኑ ቋንቋ ከሸወዱን መናቃችን ሲያንስ ነው።
በሆዳችን የሚገዙን ይመስላቸውና ጉዳት ያደርሱብናል። በተጨባጭም ጉዳት 28 ዓመት ሙሉ አድርሰውብናል። ራቁቱን ያለን ሰው የወርቅ ካባ ለብሷል ብሎ መደለል ለደላዩም ለሰውየውም ጠቃሚ አይሆንም። ሐቅ መነገር አለበት። ሹሙ ላይ የዘነበው ውዳሴ ሕዝብን አደናገረ እንጂ አወናበደ፣ ግራ አጋባ እንጂ የነበረውን ያለውን አስከፊ ተጨባጭ ሁኔታ ቀይሮ ሊያሳምረው አልቻለም። እንደ ሹሙ አላየሁም አልሰማሁም ብሎ የሰጎን ፖለቲካን መምረጥ ካልመጣ በሻሸመኔ ወገናችን ቁልቁል እንደሰቀሉት ሁሉ ኢትዮጵያን መቀመቅ ሊያወርዱ ዘረኞቹ ይሁነኝ ብለው መነሳታቸውን ማንም ስቶ በሰላምና ፍቅር ሃይማኖታዊ ሰበካቸው ሊታለል አይጠበቅም። ይልቁንስ ለጦርነትና ራሱን ለመከላከል ሙሉ ዝግጅት ነው ማድረግ ያለበት። የምለላው ጊዜ አልፏል። ወንጀል ወንጀልን የሚወልድበት ጊዜ ላይ ነው ያለነው። የሰፈነውም ስርዓት አልበኝነት ያገዛዙ ግኝት ስራ ነው። ሕዝብ ወጥቶ በሰላም መመለሱን በከፍተኛ ደረጃ መጠራጠር ሲገደድና ችጋር ሲቆላው አገር ታማለች ማለት ይቻላል። ሹሞቹና አጋሮቻቸው አሃዝ እያደባላለቁ ተገኘ የሚሉት እድገት የቅዠታቸው እንጂ የሕዝብ እውነታ ሳይሆን 28 ዓመት አልፏል። ገፈት ቀማሹን ሕዝብ ስለ ኑሮው ምንም ማታለል የሚቻል ባይሆንም ነጋ ጠባ መሞከራቸው ግን መጠበቅ ያለበት ነው። በደርግ ዘመንም የመብትና የምግብ መትረፍረፍ ሊገለን ደርሷል ነበር። የትግል ታሪክን አድሶና ትግልን አፋፍሞ ዋሾ ገዢዎችን እንጦርጦሮስ ማውረድ ያስፈልጋል። የተያዘው የጥፋት ጉዞ ተቋርጦ አስፈላጊው የሽግግር ሂደት እውን እስካልሆነ ድረስ የሕዝብ ፍላጎት ሁሉ እስካልተሟላ ድረስ ኢትዮጵያ ሰላምን አታገኝም። ሕዝብም አይመቸውም። ያልተገላበጠ ያራል ነውና ያልታገለ ይሰቃያል ነውና ትግል አማራጭ የለሽ ግዴታችን ነው። ማንኛውም ሕዝብ ራሱን ከጥፋት ለማዳን በሁሉም መስክ መደራጀቱ መብቱም ግዴታውም ነው። ራሳቸው ተደራጅተውና ካገዛዙ ሙሉ ድጋፍ አግኝተው ጥቃት ሲፈጽሙ ሰለባቸው ሲደራጅ ኡኡታ የሚያበዙ መሆናቸውን ታዝበናል። ራሳቸውን አዴፓና ብአዴን ባይ ጉዶች ለምሳሌ በአሁኑ ጊዜ በአገሪቱ ላይ የመጣው አደጋ የአማራ ጠባብ ብሔረተኝነት ነው ሲሉ ተደምጠዋል። ምን ያህል እንደዘቀጡ ተረድተው በኀፍረት ሲዋጡ አልታዩም። በየትኛውም ሚዛን እነዚህ የተጎነበዙ ተለጣፊዎች የሕዝብ አለኝታ ሊሆኑ እንደማይችሉ ምልክት ነው። ድሮም ቢሆን ብአዴን አዴፓ የወያኔ ኢህአዴግ ታማኝ ተለጣፊ እንጂ ቅንጣትም ሕዝባዊነትን ያላሳየ የፖለቲካ ጓጉንቸር መሆኑ ታውቋል። ከነሱ ምንም ስሬት ወይም አለኝታነት መጠበቅ አጉል መጃጃል ነው። በዚህ መልክ ኪሳራ ያጋጠማቸውም ምሁር በሉን ተቃዋሚ በሉን ባዮች የነበሩ ስብስቦች ናቸው። መዳረሻቸው ወይ ጠፍቷል ወይም ከሹሞቹ ጫማ ስር ሆኖ ተጋልጧል። ንግግራቸው ሬት፣ አቋማቸው ደግሞ ሞት ሆኖ ተገኝቷል። ዛሬም ነገም ከሕዝብ ጎን ሳይሆን ከዘረኞች ተርታ እንደሚገኙ ሕዝብ ሊያውቅ ችሏል። በዚሁም ሂደት የሕዝብ የማያወላውል ጠበቃና ደጀንም ኢህአፓ ሆኖ በመገኘቱ ጠላቶቹ ሁሉ ኩም ብለዋል። ለበርካታ ዓመታት በትግል ጸንቶ ለኢትዮጵያ ሕልውናና አንድነት መጠበቅ ጥሪ የሚያደርገው ይህ ድርጅትም ብዙ አድማጮችን አግኝቷል። ኢትዮጵያም የመንቶቹ ይደብናሉ እንጂ አንድነቷ ተጠብቆ ለዘላለም ትኖራለች። ወያኔ ኢህአዴጊው ደግሞ ኢትዮጵያዊነት ያሸንፋል።
ኢህአፓና ህዝባዊ ራእዩ ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን ዓላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት። ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ ዓላማው ግልጽ ነው። ትግል ዓላማ ያሻዋል። የፕሮግራም ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራዕይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራዕይ ከሌለው የትም አያደርስም። ኢህአፓ ለአራት አስርት ዓመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራዕይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢህአፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢህአፓ ህዝባዊ ራዕዩ የሚለውን መዳሰስ እንፈልጋለን። ኢህአፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለዓመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዕዩ የጥቂቶችን ኢትዮጵያ በትግል ለውጦ የብዙሃኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኝ ያላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነ ቢትወደድ መኮንን ነጋሽ በነገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ በነደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩም። ስርዓቱ ለውጥን ማስተናገድ ሲያቅተውና በአህጉራችንና በዓለም አቀፍ ደረጃም ይነፍስ የነበረውን የለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪክ ውለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ የቀረበ አልነበረም። ብሔራዊ ራዕይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባዕድ ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉም። በሁሉም አንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ኢህአፓ በዚያን ጊዜም ቢሆን ህዝባዊ ራዕይን መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ፣ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን በአብዮቱም ወቅት ኢህአፓ ራዕዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢህአፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢህአፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በሞላ ኢህአፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ኢህአፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜይዴይና ሌሎች ጊዜዎች በጅማ፣ በአዋሳ፣ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 20 1966 ባወጣው የአስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢህአፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢህአፓ የህዝብን ራዕይ ለሹመት አሳልፎ ሳይሰጥም ደርጉ የህዝብ ድርጅት ጽህፈት ቤት አባል ሆናችሁ ጭቆናዬን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢህአፓ ውሱን ድርጅታዊ ጥቅምን በማስቀደም
የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻዕቢያ አልተጎነበሰም። ለሚኒስቴርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዕዳን ድጋፍ ሲል ኢትዮጵያን አልካደም። ኢህአፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እነ ወያኔም ወቅተውታል፣ አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ፣ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትላንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች፣ ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች፣ ክዳው ህዝብን ድርጅትን የጎዱ ግለሰቦች፣ በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢህአፓ ላይ የሚዘምቱት። ህዝብ ግን ለኢህአፓ ያለው አመለካከት ቀናና የድጋፍ ነው። በኢህአፓ ትግል መብቱ ይከበር ሲባል አይቷል። በኢህአፓ ሁሉም ኢትዮጵያዊ ብሔረሰብ፣ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢህአፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢህአፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደም መላሽ ሲል ኢህአፓን የሚጠራውም አለ ምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባዕድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢህአፓ ግትር ህዝባዊነት፣ ድፍረትና ቆራጥነት፣ ሞት አይፈሪነት፣ ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢህአፓ በዓላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሐቁ ግን ሌላ ነው። ለአጼውም ለአሜሪካም ማደር፣ ለደርግ አማካሪና ደጋፊ መሆን፣ ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ፣ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢህአፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት፣ ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን፣ መዋለልን፣ ቋሚ ራይ ማጣትን አመላካች ነው። ነጋ ጠባ ወደ ትቢያ እየተጣለ የሚነሳ ራዕይ ህዝባዊ አይደለም። ያለፈው ለመጪው ድልዳል ነውና የኢህአፓ ራዕይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዝንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢህአፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋገጥ ላይ ተገንብቶ ይገኝ የሚል አቋም ነው። የኢህአፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢህአፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢህአፓ ያለው ራዕይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው
ብሔርተኝነት መራቅን የግድ የሚል ነው። ኢህአፓ ለኢትዮጵያ ያለው ራዕይ ዛሬ ባለም ደረጃ የራብ መለያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትላንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለለቀቀና ጭፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢህአፓ የሀገር ግንባታ ራዕይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ መሐይም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግም ይሻል። ኢህአፓ እንደ ህዝባዊ ድርጅት ራዕይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራዕይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢህአፓ ራዕይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለህዳጣን በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየል ወይም የጭካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ ኢህአፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ፣ ይህ የኢህአፓ ራዕይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲሲቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋቂዎች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢህአፓ ራዕይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ፣ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ፣ በበቂ የመመገብ ችሎታ እንዲኖረው፣ ለልጆቹ የትምህርት መብት፣ ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢህአፓ ራዕይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ ራዕይን እየኖርነው ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባድ ቁጥር ነፃ መሆኗ ይግድ ነው። በመሬታችን የባዕድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባዕድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራዕይ ያሻዋል።
ይህንንም ራዕይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅጽበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢህአፓ ራዕይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተመንግስት አዳራሽ ላይ ከሚዋልለው ወይም ከሹመኛና ገንዘብ ዙሪያ አለሁ ከሚለው ክፍሎች ኢህአፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢህአፓ ዛሬ ዋናው ተልእኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት፣ በጽናት በጽናት ግትር ድርቅ ብሎ ህዝባዊ ራእይን እውን ማድረግ። ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራእዩን ያልካደ። Godana,